አንድ ደቡብ አፍሪካዊ ባለጠጋ አንድ ሐሳብ አቀረበ። እኔ የማገባት ቆንጆ ኢትዮጵያዊ መሆን አለባት አለ። ከዛም ከ20 በላይ ቆነጃጅት ኢትዮጵያውያን ፎቶአቸውን ላኩለት። እኔም በአንደኛ ደረጃ መርጦ ወደ ሀገሩ ወሰደኝ። ከዛ በኋላ ግን የተፈጠረው ነገር ለኔም ለእናንተ ለተመልካቾችም ስነግራችሁ ልቤ እየተሰበረ ነው ትላለች የዛሬ ባለታሪክ እንግዳችን ከወደ ደቡብ አፍሪካ። አብራችሁን ከቆያችሁ ከደቡብ አፍሪካ እህታችን ምንድነው የምትነግረን? ምንድነው የገጠማት? ምንድነው የሆነችው? ሁሉንም ወደ እናንተ ወደ ተከበራችሁ ተመልካቾች ወደ ስቱዲዮ በመሄድ የማደርስ ይሆናል። እኔ አለምሰገድ ታደሰ ነኝ። በዮሃ ሚዲያ የሚቀርብ ታሪክ ካላችሁ እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሐሳባችሁን ተቀብለው ከኛ ጋር ያገናኛችኋል። አብራችሁን ቆዩ። መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ለትንሣኤና ለዕርገት ምዝገባ ጀምረናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ የተሰቀለበትንና ሞቶ የተነሳበትን መቃብሩን፣ በቃና ዘገሊላ ውሃው ወደ ወይን ጠጅ የተለወጠበትን እንዲሁም ሁሉንም መካነ ቅዱሳን እናስጎበኛቸዋለን ይላል አርያም የጉዞ ወኪል ሴምሲ ታንቶስ ህንፃ ቢሮ ቁጥር 411 አሊያም በ0925 47 47 47 ላይ ይደውሉ። አርያም የጉዞ ወኪል። እንዴት ነሽ? ሰላም ነው? ሰላም ዮሃ ሚዲያ አለን። በጣም አመሰግናለሁ በቅድሚያ ታሪክሽን ልትነግሪን ፈቃደኛ ሆነሽ ስላገኘንሽ በተመልካቾች ስም እኔ በመጀመሪያ አመሰግናለሁ። እኔም ደግሞ አመስግናለሁ ሁሉም ዮሃ ሚዲያ የኔ የመስማት ፈቃደኛ ሆናችሁ ኮል ያደረጋችሁ ስለጠየቁ ታንክ ዩ ሶ ማች። እንግዲህ ተመልካቾች ባለታሪካችን ምናልባት ያው ትንሽ አማርኛ እንግዲህ ከቆይታ ብዛት ሊሆን ይችላል ሊያጥራት ይችላል። እንግዲህ ያንን እየተረዳችሁ እንደምትሰማት ተስፋ አደርጋለሁኝ። እንግዲህ ቀጥታ እስቲ እንሂድ ወደ ደቡብ አፍሪካ አብረን እንተዋወቅ። እስኪ ማን እንበል? ኦኬ፣ እኔ የኢትዮጵያኛው ስሜ ፍቅር እባላለሁ ተሾመ። የዚህ ሳውዝ አፍሪካ ደግሞ ኤንጀል ጋምቦ ነው የሚጠሩ ለኔ። ፍቅር ተሾመ የኢትዮጵያው ስምሽ ነው? ኤንጀል ጋምቦ የደቡብ አፍሪካው ስምሽ ነው። እሺ እሺ። እንግዲህ ያው በየትኛው ልቀጥል? በፍቅር ወይስ በኤንጀል? እዚህ የሚያውቁ አያውቁም በፍቅር በት up to you, I don't mind. በማንደኛው ብጠራ ኤንጀል ብጠራው ደስ ይለኛል። ኤንጀል። እስኪ ወደኋላ ልመልስሽና እንግዲህ እዚህ ያለሽ ያለውን ታሪክሽን በቅድሚያ ልስማ። የት ነው ተወልደሽ ያደግሽው? እንዴት ነበር ልጅነት? እስኪ እሱን ንገሪኝ። አመሰግናለሁ። ኦኬ፣ ልጅነት ያው ደስ ይላል። የኢትዮጵያ ልጅነት ሁላችንም ኖርማል ከጉረቤት ጋር ምናምን ያደግነው አንድ ላይ ነው። ያደግኩት ደብረ ዘይት የሚባለው ሀገር ነው፣ ትንሽ ከተማ እዛ ነው። የተማርኩ ደግሞ አያቴ ጋር ናዝሬት የሚባለው ሀገር ነው የማርኩኔ እዛ እስከ 12 ግሬድ ማለት ነው። ከዛ በኋላ ነው በቃ ውጤቴ ጥሩ አልነበረም በደንብ እና ወደ ውጭ ሀገር ለመሄድ የጭንቅላቴ ቲንክ ያሰብሽው። ያ እንዴት ነበረ ግን ወጣትነት፣ ልጅነት፣ ከቤተሰብ ጋር ያለሽ ግንኙነት እንዴት ነበር በዛን ጊዜ በዛ እድሜሽ? በዛ እድሜ የነበረው ከቤተሰብ ጋር ጥሩ ነበረ። እኔ በጣም ቶካቲቭ ነበርኩኝ አሉ የዛኔ በጣም ልጅ ሆኜ በቃ I like to meet people እንደዚህ ልጆች ጋር መቆራረስ አብሮ እንደዚህ ማለት አብሮ መጫወት ተግባቢ ለማለት ፈልገሽ ነው? የምትግባባ ሰው ያ እንደሱ ነበርኩኝ እና ፋሚሊዎቼ በጣም ፌቨር ያደርጋሉ ለኔ ቢኮዝ ምንም ፍርሃት አያድረኝም። በቃ ሁሉ ነገር መጠየቅ ኩዌስችን ማድረግ ምናምን ለማወቅ እጥራለሁ። ሁሉ ነገር በጣም አክቲቭ ነበርኩ ልጅ ሆኜ
እና በዛ ነበር እኔ የምወዱኝ። እህ፣ ሻይ አይደለሁም ኖርማሊ እንደዚህ በጣም እንትን እላለሁ፣ አሶሺየት አደርጋለሁ ከፒፕል ጋር እሄዳለሁ ምናምን ደስ ይለኛል። ሄልፕ አደርጋለሁ ሰው ጋር እዚህ ቤት ነው የሚያገኙኝ እየሄድኩ በቃ እና በቃ ኖቲ ነኝ ሁሉ ቦታ ነው የማገኙት እና በቃ እንደዛ ነው ያደግኩኝ። የኔ ሆም በቤቴ እያልኩ እንደዛ ነበር እና ይነኛል እንደሱ ነበር ያለው። እሺ እንግዲህ 12ኛ ክፍል ማትሪክ ውጤት አልመጣ አለሽ። ከዛ በኋላ ነው ወደ ውጭ ሀገር ለመሄድ ሀሳቤ ይመጣልኝ አልሽ። ምናልባት ሌላ ሀሳቦች አልመጡልሽም? መስራት፣ ድጋሚ ማሻሻል ውጤትን? እሰራ ነበረ የሆነ ሾፕ እንደ ኬክ ሾፕ ትንሽ የነበር እና የተወሰነ ጊዜ ሰርቼ ነበረ እዛ አንድ ሜቢ 3-4 months እንደዚህ ሰርቼ ነበረ የተወሰነ እና እህቴ አንድ የኔ ታናሼ ሁሌ ነግር ነበረ እንደዚህ ውጭ ሄደው ሰዎች ሲመጡ ያያለው እና እኔም አይሆን ትጎና ሄጄ እንደሌላው ሰው መለወጥ፣ ሀገሬ መርዳት ዩ ኖ ፋሚሊ፣ ጎረቤት፣ ዘመድ ምናምን እንደሱ በጣም ውሽ አረግ ነበረ እኔ ውስጤ ማለት ነው። እና ለእህቴ ስጠይቆ አንድ ቀን እሷ ስራ የሰራች ነበረ የሆነ ቦታ እና የሆነ ኒውስፔፐር ይዛ መጣች ለእኔ። ኒውስፔፐሩ የሆነ ሰውዬ ከዚህ ከሳውዝ አፍሪካ ሰው ፈልጋለሁ፣ ሚስቱ የምትሆነኝ ሰው ፈልጋለሁ ምናምን የሚል እዛ ላይ ያየች ለሷ። ከዛ ምን ይመስልሻል ይሄ ሰውዬ ሚስት ፈልጋለሁ ምናምን እያለ ነው ነው ለአንተ ደግሞ መሄድ ይፈልጋል ወደ ውጭ ኢንተረስትድ ስለሆን ዋት ዩ ቲንክ ብላ ጠየቀች ለኔ። ምን ላይ ነው የወጣው? ጋዜጣ ላይ አይታ ጋዜጣ ላይ አይታ ጋዜጣ ነው የዛኔ፣ ሌላ ምንም የለም እንደ ኒውስ ፔፐር ነገር ነው ያ የመጀመሪያ ኢትዮጵያ ውስጥ ሌላ እሱ ብቻ ነበር የዛኔ። የዛሬ like 22 years ago something like that በጣም ሎንግ ታይም ሶ እንደዛ ያደረገ ሞባይል ቴሌፎን የለም። በጎረቤትኛው ነው የምትጠራው። ስትጠራ ስትፈልጋል ምናምን ነገር የለም እንደሱ። የዛኔ እንደሱ ነው የኔ ያደኩና ከዛ ኦኬ ብሎ የእሷ አንድ ጉደኛዋ ነበረ እና እሱ እንግሊሽ ይችላል ተማረችው ለእንግሊሽ ያውቃል። እሷ ስንጠይቀው ትረዳናለሁ ወይ ሰውዬ ሚስት ራሴ ከበር አድርጌ ማስተምረው ትልቅ ሰክሰስፉል እንዲሆን አብሬ ማግዞ ይፈልጋል። እድሜዋ ከ18 እስከ 23 ያለች እፈልጋለሁ ይላል ሰውዬ ነው የሚለው መጽሐፉ አለ። ከዛ ኦኬ ብለን ሳፍን ሌተር ነው የዛኔም ኢንተርኔት ምናምን አታስበው። ከዛ ሴንድ አደረግንለት ወደዚህ ማለት ነው በቦክስ ቦክስ የዛኔ የምትሰጠው በፖስታ ቤት እንደዚህ። አዎ የሄድና ድሮፕ አደረግን። በቃ ቆይቶ ምናምን ከ2 ወር ቆይተው የደረሰው እዚህ ራሱ ገሷት። እዚህ ሲደርስ የኔ ሲነግረኝ ሰውዬው እዛ ጋር የመጨረሻው ነው የኔ የመጣው። ከኔ በፊት ወደ 20 ምናምን ሰው ቀድሞኛል። ተረኛ አይደለሁም። ከዛ አንቺ ቆይ መጀመሪያ ጋዜጣውን ስታዩ ሚስት የምትሆነኝ እድሜዋ ከ18 እኔ አሁን እንግዲህ አላውቅም የዛሬ 20 ምናምን ዓመት ምናልባት ድሮ እኔ የማስታውሰው የብዕር ጓደኛ ምናምን እንደዚህ ይፈልጋል የብዕር ጓደኛ መሆን የሚፈልግ ተብሎ ነበር የማውቀው። ግን እኔ አሁን እንደዚህ በጋዜጣ ደረጃ ሚስት የምትሆነኝ እድሜዋ ከእንደዚህ ለዛውም ከውጭ ሀገር እዚህ ሀገር ምናልባት እኔ አላየሁኝም ሊኖር ይችላል እንዳልሽው እንደዛ ነው እሱ ጋዜጣ ላይ እንትን ላይ ነው የሚሰራው እንደዚህ ሚዲያ ላይ እንዳንተ ይዛኔ እና እንደዛ ነው ኮንታክት ያድርጓቸው እየጻፈው ትንሽ የነች ነው አስታውሳለሁ። ኦኬ እሺ ኤኒዌይስ ከዛ በኋላ ግን ፖይንቱ ምንድነው ጥያቄው እሱ ሚስት የምትሆነኝ ነው ያለው። ውጭ ሀገር ነው ያለው፣ ደቡብ አፍሪካ ነው ያለው፣ አንቺ ኢትዮጵያ ነው ያለሽው። ስለዚህ ሚስት ለመሆን ያኔ ተስማምተሽ ማለት ነው ምላሽ የሰጠሽው? በተለይ አስተምራታለሁ እና ወደ የምትፈልገው ፓሽኗ ምንም አይነት ፓሽን ቢኖራት የመስራት ሞዴሊንግ የመሆን ዋትኤቨር
ሀልፕ አደርጋለሁ ነው ያለ ይዛው አብሮ እስከምትልና በቃ አብሮ ደግሞ የትዳርንም ደግሞ ለመጓዝ ማለት ነው እያስተማረ ሰክሰስፉል አድርጎ ከዛ ደግሞ አግሪ ስትሆን ያው ፎርስ ምናምን የለበትም በት አግሪ ስትሆን ያው ወደዛ ትሄዳለህ እንደሱ ነው እየፈለገው ኦኬ እሺ የመጨረሻ ሰው ሆነሽ ደረሰ ደብዳቤሽ ሶስተኛ ነው ምናምን ነው የኔ ሶስት የመጣው የመጨረሻ ነው እና ከፒክቸር ጋር ነው የምትልከው ስትልከው ፒክቸር አድርገው ነው የምትልከው አንድ ላይ እና ሰውየው ስትመጣ ያው ፕሮሰሱ ጀመረ ምን አለው እና ትንሽ ቆየ ፕሮሰሱ 6 ወር ምናምን ቆየ እሺ ለማግኘት ቪዛ በጣም እንትን ነበረ በጣም ብዙ ነበረው ወደ አዲስ ዋናው ሲቲ ሜድ አለብን ለፕሮሰስ እና እኛ ደግሞ ያለነው ትንሽ ወደ ኋላ ነው እና ታይም ወሰደብን መልስ ሲመለስልሽ ማለት ቤተሰቦችሽ ያውቃሉ አንቺ ይሄን ነገር መጻፍሽን መጠየቅሽን ያውቃሉ ያ እቴ እንዳልኩ እሱ ነው ያመጣው ይሄን ወረ እንትን ራሱ ፔፐሩ እና ያውቃሉ እየረዱኝ ነው የእሷ ባል ያው እንግሊሽ እኔ አላውቅም የዛኔና የእሱ የረዳ ነው ኮሚኒኬት ያደረገ በመካከል እንደዚህ ነው የሚፈልገው ሰውየው ሲል እንደዚህ ነው እያለ ነው በምን ያህል ጊዜ መልስ ተሰጠሽ ለአንቺ መልሱ ሰውየው በምን ያህል ጊዜ መለሰልሽ አንቺ ከላክሽ ከስንት ጊዜ በኋላ መጣልሽ መልስ አይ ቲንክ ከ3 ወር በኋላ መሰለኝ የመጣው ይሳኔ ምን የሚል መልስ መጣልሽ የመጣልኝ ኦኬ ብዙ ሰዎች መተዋል በት አይ ፒክ ያንተ እሷን ለሱ ነው የሚነግረው ለዚህ ለእቴ ጓደኛ እሷን ማምጣት ፈልጋለሁ አለ ለኔ ብሎ አላው ለሱ እና ነው ለዛ ነው በዛ ነው ፕሮሰስ ያደረገው የጀመረው ከዛ ኤምባሲ አስገባ ምናምን እንደሱ ነው ከዛ ሲሄድ ፓስፖርትም ማውጣት አለብህ እንደገና ቴስት ማድረግ አለብህ ኤቭሪቲንግ ቸርሼ ነው ከዛ የ2 ወር ቪዛ የሰጡ የኢትዮጵያ ኤምባሲ በኢትዮጵያ የሳውዝ አፍሪካ ኤምባሲ እሺ ሰውየውን አይተሹ ነበር አላየውም እኔ መልኩንም ምኑንም እድሜውንም አላየሽም አላየውም መልኩ አላየው ምንም ነገር አላየው በቃ እሱ ጋር ስለሚያወራ ከዚህ ከእቴ ጓደኛ ጋራ እንደሱ ነው ድምፁ ግን አንድ ቀን ወይ ሁለቴ ሰምቻለሁ እንደዚህ ሳወሩ አይሚን ከባድ አይደለም ሰውን ሳናቀው የምናገባውን ሰው ማለት እድሜው ምን ያህል ይሁን ፊዚካሊ አቋሙ ምናምኑን ሳናውቅ ለዛውም ሀገርን አቋርጦ መሄድ ግን ቀላል ነው እንዴ ቀላል አይደለም እኔ የዛን ጊዜ ምንም I'm not think ምንም አያረኩም ነገር አይመስለኝም just በቃ ኤክሳይትድ ሆንኩኝ ወጥቼ በቃ ተቀይሮ የሚመጡ ሰዎች ያየው ስለነበረ ለኔ በቃ እኔ አሁን እንደነሱ መሆን ፈልጋለሁ ተቀይሬ መቀየር አገሬ ራሴ ህዝቤ ሰው ጓደኞቼ ዘመዶቼ መርዳት ነው የሚለው ነው ሐሳቤ እንጂ ምንም የሰውየው ምንም አይነት ቲንክ አላረኩም ጭራሽ እሺ ኤምባሲ ገባሽ ቪዛ አገኘሽ የ2 ወር ጉዞ ከዛ በኋላ ቀጥታ ሄድሽ ወደ ደቡብ አፍሪካ ያ ቲኬት ሰውየው ለዚህ ለልጁ ለኤክስፓውን ካናዳ ነው ያለው ልጁ ባት እንግሊሽ በደንብ ሳስረዳው ቪዛው ምንም የረዳኝ እሱ ነው ኤኒዌይ ቲኬቱ ኮረተ ራሱ ሪተርን ነው የቆረጠው ጨርሼ ኤቭሪቲንግ ፍላይ አደረኩኝስ እሺ እንዴት ነበረ ደቡብ አፍሪካ እንግዲህ የማታውቂው ሰው ጋር ሄድሽ ከዛ ስታገኙ ያለውን ሁኔታ እስቲ ንገሪኝ የዛን ጊዜ አስታውሰሽ አስታውሼ አይ ሪመምበር በጣም ሾክ አድርጋለሁ አወስ ስኬድ አደረኩኝ ሰውየው ፊቴ ፎቶ ስላለ የኔ ተጨማሪም ፎቶ አይ ቲንክ የተላከለት ይመስለኛል አይ ዶንት ሪመምበር ማት በት አይ ኖ ያ ፎቶ ስቲል አለ ያመጣው የዛኔ የመጣው መጀመሪያ አየኝ ሳይኝ አወቀኝ ሰውየው ከዛ ላ ፍቅር አለ ተቀበለኝ በጣም ሸክ አደረኩኝ እሱ ደግሞ ፖትስ ኦኬ ካም ዳውን ምንም ችግር የለም ምናምን አለ ሄዱ በቃ መኪና ውስጥ ገባን ሄድን አብረን ወደ ቤቱ ወደ እሱ ጋር
ጎ አረገ ነው። ከሱ ጋር ሄድሽ ስታዩ ምን ተሰማሽ? ማለት ለምሳሌ ሰው ይገምታል፣ ኤክስፔክት ታደርጊያለሽ መቼም አይደል? የሆነ ግምት አለሽ እንደዚህ አይነት ሰው ቢሆን እንደዚህ አይነት ሰው ቢሆን ብለሽ የምታስቢውና ሀሳብሽና በተግባር ስታዩ አንድ ነው? በሀሳቤ ያየው አንድ አይደለም። በጣም መጀመሪያ እንደ መፍራት ብዬ ነበረ። ያው ግና ሰውየው ስናገር በጣም እንትን ነው እና ወይ እሱ የገመተው በጣም ረዥም ምናምን ቶሎ መስየዋለሁኝ ያው እና ሲያየኝ እኔ ደግሞ ሾት ነኝ። ከዛ ሾት አለኝ። አይ ሪሜምበር እንደዚህ ያለ እጁን ከዛ ደቡብ አፍሪካዊ ነው። ያ ደቡብ አፍሪካዊ ነው እና ኬፕታውን የኬፕታውን ነገር ነው። ኬፕታውን የምትባል ሀገር አለች። እንደዚህ ኦን ደ ኮስት ሳይድ ነው ሲ ምናምን ያለባት በጣም ቢዩቲፉል በጣም ከምን በላይ ቆንጆ ቦታ ነው እና እዛ ነው ይሄድ ወሰደኝ። ቤቱ ኮንፈርት አደረገኝ ነው። ስኬት በጣም ተፈራው ያዩዋል። ትንሽም ልጅ ነኝ። በጣም የውጩ ላይፍ አላውቅም። ብዙን ጊዜ ያው ፋሚሊ አያቴ ምናምን ፕሮቴክት ያደረጉን የኖርኩ ብዙም ውጪ እንደዚህ አላውቅም ብዙ ሶ እንደፈራው ስለገባው በጣም እንትና ትረት አደረገ። ሰውየው ለኔ ለመርዳት ሞከረ እና ያኔ ኦኬ ይሄ ቤድሮምስ ነው this is your shower ማስፈልግሽ እንትኖች ኢኩፕመንቶች እነዚህ ሻምፑ ኮንዲሽነር ኤቭሪቲንግ ይኸው አዘጋጅቶ ነው ኤቭሪቲንግ ሴት አፕ ነው የጠበቀኝ ስመጣ። ፎቶ የተላከለት ከኢትዮጵያ ብቻ ነው ከኢትዮጵያውያን ሴቶች ብቻ ነው ወይስ ከሌላም ሀገር ሴቶች ተልኮለት? አልፈልግም ሌላ ሀገር። ከዛ በኋላ ስረዳ ሰውየው በቃ የሚፈልገው የኢትዮጵያ ሴት ብቻ ነው ብቻ። በጣም ያውቃል። እኔ ራሴ የማላውቀውን ነገር ነው የሚነግረኝ ሰውየው። ስለ ሞሰስ እንደ ባይብል ሜሪ ኢትዮጵያን ምናምን ይለኛል። እኔ በፊት እንግሊሹም እንደ አንደርስታንዲንግ የለኝም። እኔ ጠየቅኩኝ እግዚአብሔር ሞሴስ እንደ ባይብል የኢትዮጵያ ሴት ነው ጠይቆ ያገባው ሰው ምናምን ስለ ኃይለ ሥላሴ ስለ ሂስትሪ ስለ ኢትዮጵያ ሂስትሪ ከላይ ቶፕ ዛች ድረስ ነው ሰውየው የማውቀው ኤቭሪቲንግ። ስለዚህ በቃ ወደዚህም አይፈልግም ኢትዮጵያ ብቻ ነው በቃ። እሺ ገባሽ፣ ሄድሽ፣ በቤቱ ወሰደሽ። ስለዚህ እንደሄድሽ ምንድን ነው ማለት አሁን የእናንተ ግንኙነት ከዛ ምን ባልና ሚስት ነው የሆናችሁት? ምንድን ነው እስቲ ንገሪኝ። ያ በደንብ እንግዲህ አሁን የዛኔ ያው እንዳልኩ እንግሊሽ ሾርቴጅ አለብኝ እና ያው እዛ ለልጁ ስላስረዳው ጊዜ ታይም ሰታት አለው ብሎታል። ታይም ሰታት አለው ምንም አይነት ሪሌሽንሽፕ አይኖረንም ከሷ ካራ ቤድሩም አለ፣ ሰራተኛ አለ። የምትፈልገው እኔ በጣም ቢዚ ነኝ ግና ሾኸ አገሯ ሳያለው ልክ ትወስንና አገሩ ስትወደው ወይዘሩ ቆንጆ ሲሆንላት ኤቭሪቲንግ ከዛ በኋላ ያው ቪዛ ውስጥ ያልቅ ወረቀት ያስፈልጋል። አለበለዚያ ያው እንደምታውቀው ሳውዝ አፍሪካ ችግር ነው እና ከዛ በኋላ አስቀምጣትና ኦኬ ናው what you decide ብዬ ከዲሲሽኗ በኋላ ነው ካለችው ሪተርን ስለሆነ ወደ ኢትዮጵያ ሀገሯ ይሄዳል። ከተስማማላችሁ ደግሞ ኦኬ we'll get married whatever ብሎ ነው የተነገረው። እንደሱ ነው አግሪመንት። ይሄ ነው ስምምነታችሁ? እሺ ከዛ ምን ተፈጠረ ታዲያ? 2 ወሩ ሞላ? እንዴት ሆነ? የሄድኩት 2003 ኦገስት አካባቢ ነው እና ዊንተር እዚህ አካባቢ ጁን ጁላይ ምናምን በጣም ፍሪዚንግ ነው እዚህ እና ልክ እኔ አራይቭ ሳደርግ ልጀምር ፍሪዚንግ ወይዘሩ ቼንጅ ያደረገ ነው ወደ ዊንተር እና ልክ 1 ወር ከቆየ በኋላ የሆነ ፊሊንጌ በጣም ጥሩ አልነበረ። በጣም ሼክ ያለ ሆት ሆናለሁ። አንዴ ሙቀት ይሰማኛል። በጣም ጥሩ ፊሊንግ አያሳየኝም ቦዲ እና አንድ ቀን ጠዋት ጠየቀኝ መጣና ቤድሩም ወደ ወርክ ሊሄድ ነው እና ባይ ባይ ይላል ሁሌ። ከዛ what's wrong ኤንጅል ምናምን ሲለው እኔ ደግሞ ኖ ሚስተር ኬኒ
ፊሊንጌ ጥሩ አይደለም ዛሬ ብዬ ነገርኳት ለሰውየው ለሚስተር ኪን ከዛ ወስዶ ምናምን አለና እንትና ዌዘር ሜቢ ያለ አይደለ ቼንጅ ያደረገው ቦዲ በስንት ጊዜው ነው ይሄ ስሜት የተሰማሽ? አንድ ወር በቃ አንድ ወር አልፎ ትንሽ አንድ ቀን ምናምን አካባቢ ጀመረኝ። በቃ እንደሱ አይነት ምን እያረግሽ ነበር የምታሳልፊው ጊዜዎቹን? እንግዲህ እነዚህ ያለፉት አንድ ወር ከምናምን ያ ከሱ ጋር ያለው because he told me ብዙ ታይም ስላሌለው ሰውዬ እንግሊሽ ፕራክቲስ እንትን እንዳደርገው በደንብ ቴሌቪዥን አዳምጪ ሙቪ ምናምን አያልከው ለሱ ያኔ ከአንቺ ጋርስ የሁለታችሁ ግንኙነት ያ እና ያለን ማታ ሲመጣ ቁጭ እንላለን ላውንጅ እና ቴሌቪዥን ያለን ሲሳ አለች ሜድ አለች እና ከሷ ጋር ቶክ አርጋለሁ ላይክ ሃሎ ምናምን አሉ አይደለ ፈርስት እንግሊሽ የምትማረው ሰላምታ ምናምኑ እሱ እናገራለሁ ከሴቷ ጋራ አይ ምናምን ከሱ ጋርስ በእነዚህ አንድ ወር ከምናምን ጊዜያቶች ውስጥ ግንኙነት የለም? ኖ የራሱ ቤድሩም ነው የራሴ ቤድሩም ነው ገና ከሁለት ወር ሲያልቆ ነው የምናወራው የተባለው። ኦኬ ስለዚህ ቃሉን አክብሯል እሱ። ያ he's together በጣም ፕሮሚሱ ያከብራል እሱ። ኦልራይት እሺ ከዛ በኋላ እንግዲህ የአየሩ ለውጥ ሊሆን ይችላል ታመምኳልሽ። ያ ከዛ ፊሊንግ ስነግሮ በቃ እንጀር ታዲያ ለምን ክሊኒክ ሂጂና ቸክ አድርጊ ምንም ችግር የለም ምናምን አለ። እሱ ብዙ ስለነበረ ከሰው ጋራ ነው ያላከኝ ክሊኒክ ኦልሶ እንትኑ እንግሊሽ የማለ እጥረት አለኝና ሄድን ከሳቷ ሴት አንድ የሱ ኮወርከርና ከሱ ጋር ነው የሄድነው ሴት ናቸው ዘዋይ ሄዶ ልጅቷ ያመማለት ነው ፊሊንጓ እንደሲንተሲ ብሎ ለዶክተሩ ቶክ አደረገልኝ። ከዛ ዶክተሩ ደግሞ ኦኬ ብላድ ቴስት እናድርግ እና ጀነራል ቼክአፕ እናድርጋ አለው ሰውዬ ዶክተር። ያው ይጠይቃሉ እዛ ሀገር ፈቃደኛ ነሽ ምናምን የሚለው አግሪ አደረኩ ኦኬ ብያለሁ። ኦኬ ተባለና ደሞ ቀዳደችው ከኔ ደሙ ቀዳዱና ሄዱ። በቃ ሪዛልቱን እንልካለን ምንም ችግር የለም ብሎ የሆነ ፔንኪለር ምናምን ለግዘው ሰጡና ወደ ቤቱ ተመለሽ ወደ ቤት። ያ ድሮፕ አረጋች ሴትዮዋና እሷም ወደ ስራ ሄዱ እኔም ወደ ቤቴ ያ ከዛ አንድ ሶስት ቀን ምናምን አልፎ 4 ቀን አልፎ ሰዎቹ ኮል አረጉ ዶክተር ሚስተር ኬኒ ጋር ኮል አረጉ። ከዛ እንትኑ ደርሷል የሷ የኔ ሪዘልት እና መምጣት አለባቸው ይዘው መምጣት አላት ብሎ አሉ ዶክተር። ኦኬ ችግር አይደለም ባለችና እሱ መጣናችሁና ወሰደችው ለኔ። ከዛ ኤደን እዛ ሆስፒታል ኤደኑ ክሊኒክ ነው። ከዛ ልክ ስንገባ ዶክተር ኩቻሉ ምናምን እሱ ሶያም ኩቻሉ ሚስተር ኬኒ ኩቻሉ ሁሉ ኩቻሉ። ከዛ ሶሪ ምናምን ይላል ሰውየው እየደጋገመ። ከዛ እሱ ደግሞ what's wrong ምናምን ፕሮብለም ምናምን አሉ። ጥሩ ሙድ እንዳልሆነ ገባኝ ነው አትሞስፌሩ ይነግርሃል። I'm so sorry ምናምን ያለ she's too young ምናምን ይለዋል ለሰውየው ማለት ነው። ከዛ ምንድነው ቶክ ምናምን ሲለው አይ ሪዛልቷ የመጣው እሷ እንትነች ፖዚቲቭ ሆና ነው የመጣችው እና ሪዛልቱ እንደሱ ነው አለ። ከዛ ምን ሲለው ነው እሷ ኤችአይቪ ፖዚቲቭ ነች ብሎ ለሰውየው ነገር። ለዛ ነው ሲምፕተሙ እንደዚህ የሚያሳየው ምናምን አለ ማለት ነው። ከዛ ዞር ብላ አንተ ሲያያችሁና እኔ ማለት ነው ኦኬ ምናምን ብለን ታዲያ ዋትስ ኔክስት ምናምን ሲለው ቆይ መጀመሪያ ቲንክ ላርግና አውል ጌት ባክ ቱ ዩ ብሎ ይዞ ወጣ ሰውየው ማለት ነው። ከዛ
ሌዲ እያወቅሽ ነው ነካ የመጣሽው ምናምን አለ ሰውየው። ከዛ ሞት ምናምን ብዬ ስለው ኖ ፓከር ታደርጋለሽ ስታፍሽን ድሮፕ አደርግሻለሁ ታጃለሽ ወደ ሀገርሽ አለችኝ እንደሱ። ከዛ ኦኬ አልኩኝ። እቤት በቃ በጣም ሰውነቱ ምናምን ፌሱ ፊዚካሉ እንግዲህ ቼንጅ ያደረገው ሰውየው በቃ በጣም ኤንግሪ ሆኗል። በቃ አውቄ ምናምን ከዛ ኤቭሪቲንግ አውቄ ምናምን የመጣው ነገር ነው የመሰለው ለሰውየው ዩ ኖ እና በጣም በቃ እንትና ደስተኛ ደስ የሚል ነገር ቶክ አላደረገኝም ሰውየው። አንቺ ግን ምን ተሰማሽ? ቆይ የእሱን ስሜት ኤክስፔክትድ ነው፣ ምክንያቱም ሊያገባሽ ነው ያመጣሽ። ስለዚህ ያው እንደዚህ አይነት ነገር ሲሰማ በተለይ ደግሞ ያኔ ደግሞ ብዙም በጣም ሆት የነበረበት ጊዜ ይመስለኛል አይደለ? ከዚህ ከኤችአይቪ ጋር በተያያዘ መድኃኒቱም እንደ ልብ አልነበረም። አሁን እንግዲህ ምንድነው እድሜ ማራዘሚያ ተብሎ የሚሰጠው መድኃኒትን ጨምሮ እንደ ልብ አክሰስ አይደረግም ነበረ። በዛ ላይ በጣም ይፈራ ነበር ህመሙም። እሱ ስሜቱ ቢለወጥ የሆነ ነገር ሪያክሽን ቢያደርግ ኤክስፔክትድ ነው። ሃው አባውት ዩ? አንቺ ምንድን ነበር የተሰማሽ ይሄን ነገር? I don't know even በቃ ያንን ሳስታውሰው ማለት ነው በጣም ፍሮዝን ነው የሆንኩት። I don't know what to say and then I don't even know what to think። በቃ ጭንቅላቴ ብሎክ አደረኩኝ። እንደዚህ ቁርስ አለ ጭንቅላቴ ተቆራረሰብኝ። I don't know ማልቀስ ብቻ ነው። አሁን ወደ ቤቱ ብሄድ ኢማጂን ኢትዮጵያ ውስጥ እንግዲህ የዛኔ እንኳን እንደዚህ የሚባልበት ታይም ነው። ምንም በጣም ስኬሪ ነው። ሰው መነካካት ምናምን ራሱ እንዳሁኑ አይደለም you know I don't have even idea ራሱ የለኝም እንትኑ የዛ ነገር ምንም እንትኑ I have no idea honestly። እና በጣም በቃ አለቀስኩኝ። ፍርሃቱ ያዘኝ። ራሴ ላጥፋ ምናምን የሚለው ሁኔታ ውስጥ ራሱ በቃ ቲንክ ያደረኩ ነበር። እውነቴን ነው። በጣም በቃ እኔ ኢትዮጵያ እንደዛ ሆኜ ወደዛ ሀገሩ ከመሄድ እዚሁ በቃ ራሴን ኢንድ ባደረጉ ለእኔ ቤተር ቾይስ ነው ብዬ እናሰብኩኝ። እና በጣም ከባድ ነበረ ውዴ። እንዴት እንዳለቀስኩና ጭንቅላቴ እንደቆረሰኝ በቃ አካንቲቭን እኔ ኤክስፕሌን አላደርገው። ስትሄጂ መጀመሪያ ፕሮሰሱ ሲጀመርልሽ ምርመራ ምናምን አላደረግሽም ነበረ? አድርጋለሁ። እሱ ነው በጣም የሚገርም የየሎ ፊቨር ነው ምናምን የሚባል የሚወጉት አለ አይደል? አባቴ አሁን በህይወት የለም፣ አላየሁትም። አባቴ ለመጨረሻ ጊዜ ያየሁት የዛሬ 20 ምናምን ዓመት ነው። የዛኔ እሱ ነው አብሮኝ ሄዶ አባቴና ፕሮሰስ የጨረስ ነው። እና የዛኔ ሁሉ ነገር ቼክ አድርገህ ነው የምትወጣው ከሀገር ከኢትዮጵያና ኤቭሪቲንግ እና ምንም ያሳየው ነገር የለም። ሁሉ ነገር ፋይን ምናምን ተብሎ ነው ቪዛ ይሰጡ ለኔ እና I have no idea but እዚህ ጋር ደግሞ እውነታው ደግሞ እኔ ጓደኛ እንደነበረኝ አንድ አውቃለሁኝ። አሁን የለም እዛ ኢትዮጵያ ውስጥ but አንድ ጓደኛ ነበረኝ አብረን የተወሰነ ጊዜ አብረን የቆየን እዛው የነበረ ማለት ነው። ስሙን ሜንሽን አላረገውም አሁን but አውቃለሁ። እሺ እዚህ ያለሽ ግንኙነት ነበረሽ ከወንድ ጋር? yes ጓደኛ ነበረሽ? እሱ ጓደኛሽ እያለ ነው ይሄን ፕሮሰስ ጀምረሽ የሄድሽው? ያ ቢኮዝ እህቴ ከስራ ስትመጣ አንዳንዴ ማለት ነው ታክሲ ውስጥ ሆና አረ ዶክተር ከሌ የኔ ስሙ አጠራም አየሁት ከሌላ ሰው ጋራ ወደ አንድ ሆቴል ነበረ። አየር ኃይል ነው አየር ኃይል የሚባል ሆቴል አለ እዛ ደብረ ዘይት። እዛ ሲገባ ያየዋለሁኝ ከስራ ወደ ቤት ስትመጣ ማለት ነው የኔ እህቴ ትነግረኝ ነበር እና ኢግኖር አደርጋለሁ you know በጣም ወጣት ነኝና እንትና አቴንሽን አትሰጣትም ነበር እና መጨረሻ ላይ ቢሄቪየሩ በጣም እየተቀየረብኝ ስመጣ አንድ ጊዜ እንትን አልኩኝ ነገርኩኝ እንደዛና ኖ ምናምን አለ እሱ። በዛው ሪሌሽንሺፓችን ጥሩ ሂደት ላይ ስላልነበረ ከሱ ጋራ ያው የሆነ ስፔስ ነበረ። በዛ መሀል ነው ይሄንን ፕሮሰስ የጀመርኩኝ። በቃ ማለት አሁን እሱንም አቮይድ ማድረግ ከሱ ጋርም ኮንቲኒው ማድረግ ራሱ አልፈለኩም ነበረ። ይሄ አይዲያ ስለሰጠችኝ ውስጤ እምነት
ሉስ አረኩ። በቃ እምነት አልፈጠርኩብኝም እና በቃ እሺ ብዬ እኔ ፓክ እያደረኩ ነበረ እቃዬ በቃ ወደ አገራችን ልመጣ ማለት ነው። ከዛ አንድ 3 ቀን ምናምን ሲቀረኝ ሚስተር ኬኒ መጣ ወደ እኔ ቤድሩም መጣና ሶየ ኤንጅል አለው ሶየ በጣም በቃ ማለት እኔ 3 ቀን ምናምን ቢቀረኝም እኔ ያሰብኩትን አውቅ ነበረ። እኔ ያሰብኩን ራሴ ላጠፋ ነው ያሰብኩ ነበረ። ለሷ ግን አልነገርኩኝም ነበረ ለሶየ እና በቃ እና ሀፍ ቼንጅ ማይ ማይንድ አለችኝ ማለት አልከው ማለት ነው ለሱ። ከዛ ምንድን ነው ምናምን ስል እኔ አለው ፕሬ አደረኩ መጀመሪያ በጣም ብዙ ፕሬ አድርጌያለሁ። ለአንተ ኤንጅል አንተ ስለማታዩ ነው እንጂ በጣም ቶክ አድርጌያለሁ ከእግዚአብሔር ጋር እና እግዚአብሔር ወደ እኔ ህይወት ውስጥ ሳመጣሽ ለሆነ ምክንያት ነው። አሁን አንቺ ወደ ኢትዮጵያ ብሸኝሽ ሜቢ እዛ ሀገር ትሪትመንት ሜዲኬሽን ምናምን ላኖር ይችላል እና አፊል ባድ አደረኩኝ። ልትሞች ሁሉ ትችላለሽ ወይ ህይወትሽ እንድታረግ ትችላለሽ እና እኔ ፋይን ነኝ። እኔ በጣም ትሩ ሰው ነኝ። እግዚአብሔርን በጣም እፈራለሁ። እግዚአብሔርን በጣም አከብራለሁ እና በቃ እኔና አንተ አንድ ቀን ሆፕ ማደርገው አንድ ቀን እግዚአብሔርን ኮምፕሊትሊ ሂል እንደማደርግ አውቄ እሱን አስቀምጥና እኔ እረዳሳለሁ ሜዲኬሽንስንም እንድትጀምሪ በእኔ ስር ሆነሽ ሜዲኬሽን እንድትጀምሪ ቶክ አደርጋለሁ ከዶክተሮ ሶዬ ጋራ በቃ እኔ አይ ፕሮሚስ ዩ እኔ ላይፍሽን ምዝራብል እንደሆንና እንድትሞች አልፈቅድም። ሬስፖንሲብል ወስጄ ከፋሚሊሽ ላይ አመጣውኝ እዚህ እና ይሆናል ብዬ ነው ላንቺንም ፊውቸር ልቀይር ለእኔም ደግሞ በጣም ኢትዮጵያ ውስጥ ስለማድረግ ለዛ ነበረ። ግን በቃ ያሰብኩት አልሆነም። እግዚአብሔር አቃለች እና እስቴ በቃ አለች። በዛ ነው የተስማለ ነው እኔና እሱ አግሪመንት ያደረግነው። ኦኬ ግን ማለት እዚህ ተመርምረሽ ከሄድሽ አረጋግጠሽ ከሄድሽ እና እዛ ደግሞ በድንገት ስትመረመሪ እንደዚህ አይነት ውጤት ከተነገረሽ ማለት አልጠየቅሽውም ማለት ድጋሚ እንመርመር እርግጠኛም ለመሆን አንዳንዴ እንደዚህ አይነት ነገሮች ትንሽ ያስደነግጣሉና በተለይ ደግሞ አገርሽ ላይ ተመርምረሽ ቼክ አድርገሽ ነፃ ተብለሽ ኢሚዲየትሊ እዛ ደግሞ የሆነ የስሜት ለውጦች ሲመጡና ስትመረመሪ እንደዚህ አይነት ሪዛልት ሲነገርሽ ጥርጣሬ አልገባሽም ወይንስ ቅድም እንዳልሽ ምናልባት እዚህ የነበረው የፍቅር ጓደኛሽ ከሌሎች ሴቶች ጋር ይሄድ እንደነበረ እህትሽ የነገረችሽን ነገር ያው ወደ አይምሮሽ መጥቶ ተቀብለሽ ኦኬ ስለዚህ በቃ ይዞኛል የሚለውን ነገር አመንሽ? መጀመሪያ ጠየኳት። እሷ ጠየኩኝ ሚስተር ኬኒ ትጠይቀኝ ለእኔ ስጠይቀው ኤንጅል አዩ ሹር ከማንም ጋር ግንኙነት የለሽም? እኔ እውነቱ መናገር ነው የፈቀድኩኝ። እኔ በጣም ፔንፉልም ቢሆን አይ ኒድ ቱ ቶክ ዘ ትሩዝ ሁሉ ነገር አስረዳው። በቃ የነበረው ይሄ ነው እና ማቀውም ይሄ ነው። ተመርምሬ ነው እኔ አልዋሸሁኝም። የውሸት ወረቀት ሰርቼ ምናምን አይደለም። እሱ እንዳለው እኔ ዋሽቼ ምናምን እንደመጣው ነው የዛኔ ሻውት ያደረገኝ እዛ ክሊኒክ። በጣም አንግሪ የሆንኮ ሚስተር ኬኒ ሮንግ ነው ቢኮዝ እኔ ኦነስትሊ እኔ ትሩዝ ነው እያወራው ያለው ብዬ አልኩኝ። በጣም ሶሪ እኔ እንደዛ ነው መሰለኝ። በእኔ ቦታ ብትሆኚ አንቺም እንደዛ ነው የምታስቢው እና እኔ ፊውቸር ብዬ አስቤ ኢትዮጵያ ብዬ ያን ሁሉ ፕራይስ ከፍዬ ያን ሁሉ ሳክሪፋይ አድርጌ ሳመጣት ይሄ ውጤት ሲመጣ ሾክ በጣም ነው እንትን የሚለው እና አሁን ደግሞ አም ሶሪ እንመርመር እንደገና ይተናል። ድጋሜ ሄደ። ድጋሜ ቼክ ስደረግ እሷም ሚስተር ኬኒም ተመርምረው እኔም ተመርምረው የኔ እንደዛው ሲሆን የሱ ደግሞ ያው እንዳልኩ ምንም አይነት እንትን የለንም ግንኙነት። እሺ እንግዲህ ያው መመለስ እያሰብሽ በነበረበት ሰዓት በተለይ ራስሽንም እንግዲህ ለመጉዳት በምታስቢበት ሰዓት በቃ ችግር የለውም እግዚአብሔር እንግዲህ ነገሮችን ይለውጣል፣ ስለዚህ ልትድኚ ልትፈወሺ ትችያለሽ
እኔ ደግሞ እንዳልጸጸትም በቃ እዚሁ መኖር ትችያለሽ ብሎ ፈረመልሽ ማለት እንድትቆይ ያደረገሽ? ፈረመ። ቢኮዝ እኔ ወረቀት የለኝም እንዳልኩ በቪዛ ነው የመጣውና ሜዲኬሽን እዚህ ሀገር አይሰጡም እንደዚህ ዝም ብሎ አይቻልም። ወረቀት ከሌለ ያ ነው ሳውዝ አፍሪካ በጣም ችግር ነው። ወረቀት ከሌለ ምን ከሌለ አይቻልም። እና በቃ በሱ ስር ፈረመልኝና ሚስቴ ብሎ ሺዝ ማይ ዋይፍ ብሎ ፈረመውና ሄድን ሆስፒታል ሄድን። ዶክተሩ ነገረው። ከዛ በኋላ በእኔ ከፍላለው የወጣው ወጪ እኔ ከፍላለው በቃ ችግር የለም ትጀምር ብሎ ሰውየው ፕሮሚስ አደረገና ጎ ሄዳለ። ከዛ ነው የጀመሩ ለኔ ኢሚዲየትሊ ህክምናውን ጀመር። ህክምና ጀመርኩ። ምግብ ሰፕላይ ያደርግልኛል፣ የምፈልገው ነገር ይገዛልኛል። ቅዳሜና እሑድ እንወጣለን። አገሮ ያሳያለሁ። መድኃኒቱ ወስዳለሁ። እንደሱ ነው ጀመርሽ መድኃኒት? ሆስፒታል ሆነሽ ፎቶዎችን አይቻለሁኝ ላክሽልኝንና ምን ያህል ጊዜ ህክምና ላይ ቆየሽ? እንግዲህ እንደጀመርኩኝ ያው እንደሄድኩ ነው የጀመርኩ። ብዙ ሳልቆይ እንዳልኩ ህመም የተሰማኝ ግን እንደዚህ በጣም አልወደኩም። ፊዚካሊ ስቲል በጣም ያንግ ነኝ፣ በጣም ቢዩቲፉል ነኝ፣ በጣም ስትሮንግ ነኝ። እንዳሁኑ አልደከመኝም እና እሰራለሁ። ያሰራኝ ነበረ ሰውየው እንዳልኩ ሚዲያ ላይ ነው የሚሰራው። ብዙ በጣም ይታወቃል እዛ ጋር እና ለአንዳንድ ትልልቅ ሞሎች አድቨርታይዝ ምናምን እሰራ ነበረ፣ ፖስተር ምናምን። ያው ለእኔም ስትረስ እንዳልሆን ብዙ ይረዳኝ ነበር ሰውየው። እንዳለው ምንም ነገር አልፈለኩም። ያው እኔ እንድረዳ እኔ ስትረስ ገብቼ በጣም ዳሜጅ እንዳልሆን በቃ አላደለ ብዙ እንደዚህ ትሪት ያደረገኝ ነበረ በጥሩ መልኩ። እንደዛ ያረኩ ነው። በጣም ያው መዲሰኑ እየሄደ ነካስ ኪድኔን እና ኩላሊቴ፣ ጉባቱ፣ ልቤ፣ ሳምባዬ ምናምን ነካ ዳሜጅ ያደረገኝ ነው። አላወቅኩም እና በዛ ነው በጣም እያመመኝ ያው እንዳየው ፒክቸሩ ላይ ኢንዳፕ ሆስፒታላይዝድ ለመሆን እየበቃው። እንግዲህ ያው ከዚህ በፊት ቀደም ብለን ስናወራም እንደው ስለ አማርኛሽ ስጠይቅሽ ምናልባት የወሰድኳቸው ህክምናዎች ነገሮችን እንድረሳ እያደረጉኝ ነው ብለሽ ነበረ። እሱ ደግሞ ምንድነው እሱ አይሲዩ ምናምን ብዙ ጊዜ ገባ ነበረ። በጣም ለምን ኪድኔ አንደኛው ፌል አደረገ። መጀመሪያ ፌል ስላደረገ ኪድኒ አይኖቼ ቢጫ መሆን ጀመሩ። ሊቨሪ ዳሜጅ ሆነ። ልቤ በተለይ ሃርቴ በጣም ፕሮብለም የነበረው ደሜ በጣም ይገፋል ወደ ላይ እና ብዙ ጊዜ ፎቶ ላይ እንዳየው በኦክሲጅን ብቻ ነው የምተንፍሰው እና በዛኔ አይሱ ስገባ ስወጣ ኦፕሬሽን ሲያደርጉ ምናምን አማርኛው ተቆረሰ፣ እንግሊዝኛው ጠፋ። ኤቭሪቲንግ ማስታወሱ እንደዚህ ያደረገብኝ በቃ ሁሉ። ከዛ ነው እንደገና ከላስት የር ጀምሮ ነው አሁን እንግዲህ ጓደኞቼም ሳወሩልኝ እና ጀመርኩኝ ኢንተርኔት ላይ አማሪክ ላንጉጅ እና እንግሊዝኛ ኦልሶ እንደገና የፕራክቲስ ያደረኩ ነው አሁን። ለዛ ነው እንጂ በፊት እንግሊዝም አማሪክም ምንም ሁሉ ነበረ የጠረገብኝ እንደሱ። ያ እንግዲህ አሁን በጣም ረጅም ዓመት ነው ደቡብ አፍሪካ የኖርሽው። ከወሰደሽ ሰው ጋር ምን ያህል ጊዜ ቆየሽ ነው? አሁንም እስካሁንም እዛው ነሽ? አሁንም ድረስ ሰውየው እንደሱ ነው። ጊቫፕ አያደርገውም። ችግሩ ፕሮሚስ አንዴ ለእግዚአብሔር ገብቻለሁ ነው የሚለው እሱ። በቃ ብትጠይቀው ሜቢ ኔክስት ታይም አቀርበዋለሁኝ ፍቃደኛ ከሆናችሁና ይህንኑ ነው ኤክስፕሌን የሚያደርግ። በጣም ጥሩ ሰው ነው። በጣም በቃ አምኖ ተቀብለዋል ሰውየው በቃ። እና ስለዚህ እሱ ጋር ነው የምትኖሪው? እንደ እህት ነው የምንኖረው፣ እንደ ሩሜት፣ እንደ ብራዘር ሲስተር፣ እንደ በቃ እንደ ሁሉም ነገር ነው አንድ ላይ የምንኖረው ኤክሴፕት አንተኛም አብረን እንጂ። እንግዲህ እሱ ያው ትድናለች ያው ብሎ ነው የቆየውና
ከዛ በኋላ ለውጥ ኖረ ህክምናሽ ላይ? ህክምና ላይ ምንድነው እሱ እዚህ ሀገር ደስ ያለኝ አንዱ ነገር ሜዲሲን በየጊዜው ይመጣል። ያው እዚህ ሀገር I don't know ኢትዮጵያ ነው but ይሄ አሁን ሲጀምር የዛኔ አንድ ብቻ ነበረ እና በጣም ግራ ገብቷቸው ነበረ። በቃ ሌላ መድኃኒቶች ምናምን ሲመጡ ይቀይሩ። አሁን የመጨረሻውን ሜዲሲን ኢቭን አሁን የሚሰጡኝ ያሉት ግን አብሮኝ ይሄዳል። አንዳንዴ እንደውም በጣም ካመመኝና መሄድ ካቃተኝ እሱ ሄዶ ፒክ ያደርግልኛል እና በጣም ነው የሚወዱት፣ በጣም ነው የሚያከብሩት እዚህም ያሉ ዶክተሮች። እሱስ ከዛ በኋላ አገባ ወይስ በቃ ተወ ቀረ? ጥሩ ጥያቄ። አላገባም፣ ምንም ነገር አላገባም። በቃ ስራው ነው። በጣም የሚያሳዝንህ ውጤ በጣም ብዙ የነበረ ሰው ነው። በጣም ብዙ ከምልህ በላይ ሰክሰስፉል የሆነ ሰው ነው። ባት በጣም እኔ ልቤን እና እዚህም ልመጣ የገፋኝ ነገር ምንድነው ልቤን የሚሰብረው ለእኔ ማለት ነው ኤቭሪቲንግ ነው ሉዝ ያደረገው። በቃ ሎስት ያደረገው ቤቶቹ፣ በጣም ብዙ መኪናዎች፣ በጣም ብዙ ቤቶች፣ በጣም ብዙ ገንዘቦች ለእኔ ሜዲሲን ማለት ነው እንዳለ ነው በቃ የጨረሰው ዜሮ እስከሚሆን ድረስ። አታምነኝም። በጣም እዚህ ያሉ ሰዎች ያጋሉ እንዴት ለእኔ በቃ ፕራይስ እንደከፈለ እና አንድ ቀን ቁጭ ብዬ ያንተ ፕሮግራም እከታተላለሁ፣ ደስ ይለኛል ያው አማርኛውም ለማየቱ እና እኔሳ አንድ ቀን ብሞት ወይም በህይወት ባልኖር አትሊስት አልኩ ለራሴ ቴንኪዩ የምልበት ሌላ ነገር ለሱ ስለሌለ በዚህ አፕሪሺየት ማድረግ ፈልጋለሁ ብዬ ነው ይሄ አይዲያ የመጣልኝ። ጥሩ ሀሳብ ነው። እንግዲህ ረጅም ጊዜ ነው አብራችሁ የኖራችሁት። እንግዲህ እሱ ደግሞ በተለይ አሁን ደግሞ አላገባምም ወደ ሌላም አልሄደም አልሽኝ። አንቺም ደግሞ ያው የተፈጠረውንም ነገር ተቀብለሽ እየኖርሽ ነው ያለሽው እና ምናልባት እንግዲህ የሚጸጽትሽ ይሄን ባላደረኩት ኖሮ ይሄ ነገር አይከሰትም የምትዩ ነገር አለ? ምናልባት እንግዲህ አሁን ካለውም ከደቡብ አፍሪካዊም እንግዲህ ከወሰደሽ ሰው ጋር በተያያዘ አንዳንዴ በጣም ባድ አደርጋለሁ ሰውየውን ህይወቱን እዚህ ሀገር ሆነስትሊ እንደዚህ ስትረስ አወዱም ዜጎቹ ሚስት ምናምን ያው በጣም እንደኛ እንደ ኢትዮጵያ ካልቸር ታይት አይደሉም። እንደዚህ ስትረስ የምሰጣቸው ሚስት ወይ ስትረስ የምሰጣቸው ባል ምናምን ሎንግ ታይም አውስዱም። በቃ እሱም ወደ ባይ ባይ አንቺም ባይ ባይ ብሎ ነው የሚሄዱት። አም ሹር እዚህ ሀገር ያሉ ሰዎች የሚሰሙ አም ቴሊንግ ዩ ዘ ትሩዝ ስትረስ ነገር አይወዱም እና አንዳንዴ ፊል ባድ አደርጋለሁ። ይህ ሰውዬ ንብረቱ አቶ ከኔ እየረዳኝ ካልቸር ሳይል እቺ ኢትዮጵያዊ ነች፣ እቺ እንደዚህ ነች፣ እቺ እንደዚህ ነች፣ እቺ ዜጋ አይደለችም ምናምን ሳይል እንደራሱ ማለት ነው እንደራሱ ዜጋ፣ እንደራሱ ወገን፣ እንደራሱ ካልቸር አድጎ ስሜን ራሱ እኔ ነኝ እንጂ አሁን ቶክ ያደረኩት እሱ ነገር በቃ ነው። ወንድሞቹ እንኳን አቁም ይሄንን ነገር አይናገርም በጣምና ቤተሰቦቹ ምን ይሉታል ማለት ልጅ አልወለዳችሁም አይደል? ስለዚህ ማለት ቤተሰብ መስርት ወንድሞቹ ለምንድን ነው ልጅ ማትወልዱ ምናምን ሲሉ እቻ ኪድኒ ፔሸንት ነች ኤንጀል ያውቃሉ። ያው ሆስፒታል ይጠይቁኛል እየመጡና በጣም ኪድኒ ዳሜጅ ስለሆነ መውለድ አስፈላጊ አይደለም አሁን ኢትስ ኦኬ ምናምን ያደረገ ከቨር አፕ ነው ማደርገው እንጂ አውጥቶ ቶክ አያደርግ። እኔ በፈርስት ታይም ነው እንደዚህ ወጥቼ ራሱ ለእናንተ ስናገር በጣም ጥሩ ሰዎች በዓለም ላይ እንዳሉ በጣም ብዙ ሰፖርት የሚያደርጉ ሰዎች እንዳሉ በዛም ደግሞ እግዚአብሔርን ተንኪው ለማለት እሱንም ተንኪው ለማለት ሰዎችን በእኔ አይቶ ብዙ ሰዎች ራሳቸውን እንዲያደርጉ ብዬ ነው። በጣም ትልቅ ነገር ነው እውነት ለመናገር በእውነት ያደረገው ነገር እውነት በጣም አድናቆት ይገባዋል። በእርግጥ ያው ሁላችንም የየራሳችን የሆነ የህይወት መስመር መንገድ አለን። እሱም ትልቅ መስዋዕትነት ነው የከፈለው ብዬ አስባለሁ። በተለይ ደግሞ
የሰው ሀገር ዜጋም ሆኖ ያው እናውቃለን ብዙ እህቶች እንደዚህ አይነት ሪሌሽንሺፕ ጀምረው ከሀገር ከወጡ በኋላ የሚደርስባቸውን ስቃይ እኔ ይነግሩኛል እየደወሉና ግን እሱ ከዛ በተቃራኒ ሆኖ እንግዲህ አንድ መልካም ቀን ይመጣል ብሎ ተስፋ አድርጎ ስቲል 20 ምናምን ዓመት ሌላም ሰው ሳያገባ አንቺንም ትሪት እያደረገ መኖሩ በጣም ሊያስመሰግነው ይገባል። በዚህ አጋጣሚ እንግዲህ በተለይ ደግሞ ከዚህ ከኤችአይቪ ጋር በተያያዘ ያው በቀደመው ጊዜ ያው እንዳልሹ ነው። በተለይ አንቺ ወደዛ ቤትበት የነበረው ጊዜ በጣም ጨለማ የሚመስል በጣም የሚያስፈራ ጊዜ ነበረ። ሰው ይሄ በተለይ ደግሞ መጠቋቆሙ በጣም እንትን መባሉ የከፋበት ጊዜ ነበረ። እንግዲህ ከዛ በኋላ ደግሞ ነገሮች ተለውጠው እንግዲህ አሁን ላይ ያው ሕክምናውን በአግባቡ በሰፊው እየተሰጠ ነው የሚገኘው። መድኃኒቶቹም በሰፊው እየተሰጡ ነው የሚገኙት። በእርግጥ መጠንቀቅ ነው ለዚህ ትልቁ መድኃኒት ብዬ የማስበው። እንዳልኩት ያው እነዛ ድሮ የመህጎች ብለን የምናውቃቸውን ህጎች መጠቀም፣ መጠንቀቅ በተለይ በራስ ላይ ለሚመጡ ነገሮች ያው ኃላፊነቱን የምንወስደው ራሳችን ስለሆንን በጣም ተጠንቅቀን እንደዚህ ነገሮች እንዳይከሰቱ ማድረግ አንድ ተገቢ ነገር ነው ብዬ አስባለሁ። ከተከሰቱ በኋላ ግን እናያለን። አሁን ብዙ ጊዜ ማለት ሀሳብሽ ላይ ያልመጣልሽም አሁን እኔ እዚህ ምን ይገጥመኛል፣ በተለይ ከኤችአይቪ ጋር የሚኖሩ ሰዎች በጣም በጥንቃቄ ኤችአይቪ የሌለበትን ህፃን ይወልዳሉ። ይሄ ነገር ታውቂያለሽ? አይ ነው እሱንም አናግረው ነበረ እዚህ ዶክተሮች። ጥሩ ደስ ይላል ጥያቄው ብለውት ነበር እና እሱ ሚስተር ኬኒ የሚለው እኔ ፕሮሚስ ያደረኩኝ እሷን ለመርዳት በተቻልኩ መጠን ያን ላይ ነው ፎከስ የማደርገው እንጂ ምንም አይነት ነገር አይኖረኝም አልፈልግም አላቸው ለነሱ። በቃ እኔ በተቻልኩ መጠን እረዳታለሁ፣ የሚያስፈልጋትን እስከቻልኩ ማለት ነው እስከሚችል ድረስ ነው እየረዳኝ የነበረው። ያው አሁን ትንሽ ቢያቅተውም አንዳንድ ነገሮች የሚያስፈልገኝ ነገሮች ሜዲሲኖች፣ ከውጭ የሚገዙ ሜዲሲኖች ምናምኖች እሱ ላይ ትንሽ ያቅተዋል አሁን ላይ። በት ሌላውን ያው ትራይ ያደርጋላታለሁ ግና ይሄ ሌላ አይነት ሪሌሽንሽፕ እሱን እንትን አልልም ማለት። አንቺስ ሀሳቡ መጥቶልሽ ያውቃል? ልጅ ቢኖረኝ ኖሮ እንደዚህ አይነት ነገሮች? አዎ ልጅ ቢኖረኝ ደስ ይለኝ። ውሾች አሳድጋለሁኝ በሱ አእምሮዬ እንደ ልጅ እንዲመስሉኝ አሉ 3 ቤቢስ የውሾች እና እነሱን ነው እንደኔ የኔ ልጆቼ ብዬ በቃ ከነሱ ጋር ቶክ አደርጋለሁ። ቢኖርኝ ደስ ይለኝ ነበር፣ በጣም ደስ ይለኛል። ግን ግድን አይ እግዚአብሔር ያለው ነው የሚሆነው። ትልቁ ነገር እንግዲህ በመኖሩ ውስጥ በዚህ ሁሉ የህይወት መንገድሽ ውስጥ እንግዲህ ያየሻቸው ብዙ መልካም ነገሮች እንደዚህ ያልጠበቅናቸው አይደል? በተለይ ሰው ሀገር ሄደሽ እንደዚህ አይነት ነገሮች ውስጥ ገብተሽ ብዙ ነገሮችን ኤክስፒሪየንስ አድርገሻል ብዬ አስባለሁኝ። እና አሁን ስራ እየሰራሽ ነው? እየሰራሁኝ አይደለም አሁን። እንደውም ከኮቪድም ይዞኝ ነበር። ከኮቪድ በፊት እንደውም ፕሮፌሰር እዚያ ጋር ተርቶት አትተርፍም ብሎት ነበር። ቢኮዝ ዳሜጁ በጣም ሂውጅ ነው የኔ። ቢኮዝ ሊቨር አለ፣ ኪድኒ አለ፣ ቦስ አንደኛው በጣም እንደውም ብዙ ፋንክሽን አያደርግም እና የልቤ ፕሮብለም አለብኝ እና በቃ አሉት ብዙ ለፋኸው፣ ብዙ ደከምከው፣ ብዙ ጥረት አደረግከው ለዚች ልጅ እና ለምን በቃ ቲድ ማሽን ነበረ የዛኔ የምተነፍሰው እና ማሽኑን እንቀለው ኤቭሪቲንግ በቃ እና ሳይን አድርግልን ብለው ጠይቀውት ነበር ለሱ። እሱ ደግሞ ኖ ዌይ በጭራሽ ሳይን አላደርግም፣ መሞትም ካለባት እዚሁ ሆስፒታል ላይ ትሙት እንጂ ወደ ቤት አልመልሳትም ብሎ አላቸው እንደሱ። በት ጋድ ኢዝ ጉድ፣ እግዚአብሔር መልካም አይደለም፣ ፕላን አለው። እኔ ደግሞ ሆፕ ማደርገው እንደገናም ደግሞ በጣም ፌዜ እግዚአብሔር መልካም እንደሆነና ነገሮች እንደሚቀይር አውቃለሁ። ስለዚህ በቃ ደህና ሆኜ ደግሞ ወጣው እንደገና ከዛ እና እዛ ላይ ነው አሁን ያለውን በቃ ጀስት ያኛው የድሮ ጓደኛሽ
እንግዲህ አሁን አንቺም ኤክስፔክት የምታደርጊው መቼም ይሄ ነገር ከዛ እንደመጣ ነውና አላውቅም እንግዲህ ምርመራው እዚህ የነበረው እዛ የነበረው ያው በዚህ ደረጃ ከሆነ ግን ኮሚኒኬት ላደርገው ፈልጌ ነበረ በት እሱ ፈቃደኛ አይደለም። ስልኩ አግኝቼ ኢሜይሉ ምናምን ላድርግ ብዬ ነበረ። በቃ ብሎክ አድርጎኝ ከሁሉ ቦታ ላይ ኢትዮጵያ ውስጥ የለም እንዳልኩ የለም እና እሱ የለም ኢትዮጵያ ውስጥ አይደለም ውጭ ሀገር ነው። በጣም ሎንግ ታይም ነው የወጣ። ስለዚህ አሁን ሊያይሽ ይችላል በዚህ አጋጣሚ። በነገራችን ላይ ምስቲ ምን መልእክት ማስተላለፍ ትፈልጊያለሽ ለሱ? ከሱ ልጀምር። ኦኬ ውዴ፣ እኔ ማስተላልፈው መልእክት ይቅርታ አድርጌያለሁኝ ለተደረገው ነገር በጣም ይቅርታ አድርጌያለሁኝ። ምንም አይደለም፣ ሁላችንም ሚስቴክ እናደርጋለን። ግና እውነታውን እያወቀው ከሆነ እውነታው ብትነግረኝ ኖሮ የዛኔ ደስ ይለው ነበር ለኔ እና የሰውንም ህይወት እዚህ ጋር ሚዝራብል አላደርኩም። የኔም ህይወት ሚዝራብል አሁንም ነበረ። but I wish you well. That's all I can say. ቤተሰቦችሽ ይሄን ነገር አወቁ? ከዛ በኋላ ከሄድሽ በኋላ ይሄ ነገር መከሰቱን ያውቃሉ? አሁን እቺ እንዳልኩ እህቴ ለመጀመሪያ ከሷ ጓደኛ አይደለ የጻፈችው ወረቀት ምናምን ጽፎ እንግሊሽ ለሷኛው እህቴ መጀመሪያ ቶክ አረፍኩኝ። ቢሊፍ አላደረገች መጀመሪያ አረ ሰውዬው አብሮ ያመጣ ሰውዬው ምናምን ሁሉ ብሎ ነበርና ኖ እንደሱ አይደለም በቃ ይሄ ነው ብዬ ለማስረዳት ሞክሬያለሁ። አይምሹ ሁሉም ያው ያጋሉ ብዬ አስባለሁ። እሺ አሁን ወደ ዋናው መልእክትሽ ልግባ። እንግዲህ ያው ዋናው ማላማሽ ይሄ ሰው ከሀገር ይዞኝ የወጣው ሰው ቃሉን አክብሮ ነገ ሌላ ቀን ነው ብሎ ይህን እውነት እያወቀ ይህን ያህል ዓመት አብሮኝ ያለው ሰው ለሱ ያለኝን ስሜት ማወቅ መቻል አለበት። አትሊስት ለዓለም መመስከር እፈልጋለሁኝ የሱን ነገር ነው ያልሽው እና ይሄው ቀጥታ ለሱ መልእክት አስተላልፊለት። ኦኬ ሚስተር ኬኒ I don't know what to say. Thank you so much. I know you have tried. You have tried to help me. I know. And thank you so much for everything what you do for me. And I love you. And I appreciate it. That's all I can say. አይዞሽ አይዞሽ። እሱስ አማርኛ አስለመድሽው? አማርኛ ይችላል? ተናነሽ ሚስት ምናምን ቆንጆ እነሱ ያውቃል እንደዚህ አይነቶች እና ኢትዮጵያ ፉድ ምናምን በጣም ላይክ የኢትዮጵያ ድሬስ ካልቸር ምናምን በጣም ነው የምወደው። ኢትዮጵያ አልመጣሽም? ያኔ ከሄድሽ በኋላ ወደ ኢትዮጵያ አልተመለስሽም? No. The last time I saw my mom is like 22 years ago. ምናልባት ወደ 23ኛ ቁጥር እየሄድኩ ነው። ማንንም አላየው። ለምን መምጣት አልቻልሽም? ለምንድን ነው? ውዴ እኔ ያደኩኝ በቃ ሆስፒታል ነው ማለት እችላለሁ። all my life በቃ ይሄን ከወጣሁም አንድ ሳምንት ነው ቤት የምቆየው። መልሼ ደግሞ አድሚት ሆናለሁ እና በዛ ነው ለነሱ አይዞሽ እኔት ለነሱስ መልእክት አለሽ? ለቤተሰቦችሽ? ውዶቼ ሁሉ ነገር ያው አልነገርኳችሁም but today ልነግራችሁ ያፈለኩ በቃ ያለውበት ሁኔታ ይሄ ነበርና ሁላችሁ ወዳችኋለሁኝ እና ይቅርታ አድርጉልኝ ውዶቼ። that's all I can say. አይዞሽ አንቺ ምንም አላጠፋሽም። በነገራችን ላይ እኔ በጣም ይከብዳል ታሪክሽ፣ የህይወት መንገድሽ፣ የልብሽ ስብራት። አባቴ በጣም ነበረ ማየት የምፈልገው ውዴ በጣም በቃ ሁሌ አባቴ ማየት ፈልግ ነበርና ሊነግሩኝ ራሱ ጓደኞቼ አይ ቲንክ አንድ ጓደኛዬ አለች ኢትዮጵያ ፈሩኝ ነው። በዛ እኔ የነገሩት ራሱ ኮላፕስ ነው ያደረኩኝ። በቃ በጣም ማየት የምፈልገው አንድ ሰው አይ ኖ አይ ላቭ ፋሚሊ ሁሉ ማማ ወዳለው ዳዳ ሁሉ ወዳለው ባት አባቴ በጣም ነበር የፈለኩ ያ ማየትና ለመሳምና በቃ አባባ ወዳለው ምናምን ለማለት
ፈልገ ነበረ በት ወሰደብኝ፣ ሄደብኝ። በጣም አዝኛለሁ በሱ። አይዞሽ አባቴ በጣም ነው በምወደው፣ ግን በቃ ቁርስ ነው ያደረገብኝ እና የሄደው። አይዞሽ አይዞሽ። እሺ እግዚአብሔር ብርታቱን ይስጥሽ። አንቺ ጎበዝ ሰው ነሽ። አንቺ በጣም ጠንካራ ነሽ። እውነቴን ነው የምነግርሽ። አንቺ ያሳለፍሽውን ብዙ ሰው አያሳልፈውም። እውነታውን የምነግርሽ እግዚአብሔር ደግሞ አይሳሳትም። እግዚአብሔር መልካም ነው አደለ? ብዙ ነገር አየሽ መቼም የእግዚአብሔርን ታምርም አይተሻል ብዬ አስባለሁና አሁንም መጠንከር መቻል አለብሽ። ነገ ሌላ ቀን ነው። እግዚአብሔር ታሪክን ይቀይራል፣ ሁሉን ነገር ይቀይራል፣ ሁሉን ነገር ያስተካክላል። ስለዚህ በጣም ትልቅ የእውነት አንቺ በጣም ልትደነቂ ልትበረታቺ የምትገቢ ሰው ነሽ ብዬ አስባለሁና አሁንም እግዚአብሔር ሞገስ ይሁንሽ፣ ብርታት ይሁንሽ፣ ጥንካሬ ይሁንሽ። የተሰበረውን ልብሽንም እንዲጠግንልሽ በዚህ አጋጣሚ ይመኛለሁኝ። እንደው በመጨረሻ እንደው ከአንቺ ህይወት ሰው ምን ይማር እስቲ? ይህን የሚመለከቱ ሰዎች እስቲ ምን ይውሰዱ፣ ምን ይማሩ? እንደው የምታስተላልፊ መልእክት ካለሽ ብዬ ነው። እኔ ህይወት የሚማር በአጋጣሚ መናገር እዚህ ያሉ የተወሰኑ በጣም ጥንጥ የሆኑ ኮሚኒቲዎች ነበሩ። አንድ ቀን ድረስ ሲገባኝ ማለት ነው በቃ ማን እንዳናግር ነው ስትረስ በጣም አለብኝ እና እንዴ ኢፍ አይ ፎል ዴድ ማን ነው የሰው የስሜት ሰው ያስፈልገኛል፣ ብቻዬን ነኝ ያለው። አንድ መወዳት ጓደኛዬን በጣም አለች ኢትዮጵያ ይገባችብኝ እና ግራ ግብት ስለኝ አንድ ቀን ኮንታክት ፈለኩና የኢትዮጵያ እዚህ ያሉ ኮሚኒቲ ጋር አንዱ ልጅ ኮሚኒኬት አደረኩና ውዴ በጣም ግራ ገብቶኛል፣ ጨንቆኛል፣ ብቻዬን ነኝ እና መሞት ነገር መሰለኝና እኔ የኔ ሰዎች ፈልጋለሁ ጀስት ነው። አንዳንዴ ወደ ውጭ ስትወጣ የሰው ህይወት ትፈልጋለህ። አበሻ፣ ኤርትራውያን፣ አበሻውያን በቃ ያንተ የሆኑ ሰዎች ምናምን ብዬ ስላቸው መጡ። በጣም እዚህ ጋር ማመሰግናቸው መጡና አዩን። እሱም ነበረ ሚስተር ኬኒ። በጣም ተደነቁ። እቅፍ አድርገውን ሳሙን፣ ምግብ ይዘው መጡ፣ አበሉን። ግን በአጋጣሚ ይሄን ነገር አልነገርኳቸውም ቢኮዝ አይ ዋዝ አፍሬድ። ይህንን ለመናገር አቅሙም አልነበረኝም። ጀስት የኪድኒን ኬዝ የነበረኝ የኪድኒን የሊቨር ምናምን ብቻ ነው የነገርኳቸው እና ያንን ስላልነገርኳችሁ አሁን ከሰማችሁኝ በጣም ይቅርታ አድርጉልኝ ውዶቼ። ቢኮዝ እኔ ምንም አቅሙም ምንም አልነበረኝም የዛኔና ወይ እሱንም ደግሞ እንትን እንዳዩ ነው ኤምባረስ ላለማድረግ ብዬ ፍቃዱ መጠየቅ ስለነበረብኝ ለዛ ብዬ ነው ያልነገርኳችሁ። በዚህ አጋጣሚ ቴንኪዩ እና ይቅርታ አድርጉልኝ። ሌሎች ሰዎች ደግሞ የምለው ኖ ማተር ዋት ሲቹዌሽን እንደዚህ አይነት አሁን እኔ የወጣ ወደ ውጭ ልክ እንደናንተ ወይ እንደሌላ ሰው ወጥቼ ሰርቼ ተሻሽዬ አገሬ ረድቼ ምን የሚለው ነው ያው የሚመጣልን እና እንደዚህ አይነቱ ነገር ሲያጋጥመን አንዳንድ ጊዜ ላይፍ ያላሰብነው ዳይሬክሽን ሊወስደን ይችላል። መጠንከር አለብን፣ ጊቭ አፕ አለማድረግ። እኔ ዛኛውን ራሴ ገድዬ ቢሆን ኖሮ ይሄ ታሪክም ሌላ ሰው ላሰማው ይችላል። ብዙ ሰዎች አሁን የተጨነቁ እንደዚህ በኤችአይቪ ተይዘን ሰው አባንደንድ ያደርገናል ምናምን አትበሉ። ኖ ዌይስ። ልክ እንደኔ ህይወታችሁ ሼር አድርጉ። ብዙ ሰዎች ይመጣሉ፣ ብዙ ሰዎች አይዟችሁ ይሏችኋል፣ ብዙ ሰዎች ታገኛላችሁ። በጣም ጠንካራ ሆኖ ነገ ደግሞ ሌላ ቀን ነው፣ ሌላ ቼንጅ ይኖራል። ያንን ነው እኔ ቢሊቭ የማደርገው እና እግዚአብሔርን እመኑ። እንደዚህ አይነት ጥንካሬ እውነት ለብዙ ሰው ትምህርት ይሆናል ብዬ አስባለሁ። እኔ በዚህ ከህመም ከምንም ጋር በተያያዘን ብቻም ሳይሆን እንደው ሌሎች ችግሮች እንኳን ሲገጥሙን እንዴ አንዳንዴ እኮ የምንሰማው ነገር በጣም ለጆሮ በጣም ይከብዳል። ማለት አይ ነው እያንዳንዱ ችግር ለግለሰቡ በጣም ከባድ ሊሆን ይችላል። በሌላኛው ሰው አይን ደግሞ በጣም ትንሽ ሊሆን ይችላል። በአምላካችን አይን ደግሞ ሁሉ ነገር ትንሽ ነው፣ ቀላል ነው አይደለም? ማለት አሁን አንቺ ህይወትሽ ፖዝ ነው ያደረገው እኮ በቃ ስትሄጂ የነበረሽ ፕላን አይደል? እቅድ ሰርተሽ በሞዴሊንግ በይ በሁሉ ነገር በይ ትዳር መስርተሽ አግብተሽ ወልደሽ ብዙ ነገሮችን አስበሽ ሄደሽ በተፈጠረ ነገር ግን በቃ ቆመ ህይወትሽ እዛ ጋር እና ሌላ አይነት ዳይሬክሽን ሌላ ራስን መንከባከብ ላይ ወይም ከህክምና ላይ ሆነ ህይወትሽ እና ይሄን ተቋቁሞ መኖር
በጣም 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 ሊደነቅ ይገባል። አንቺ እንዳልሽው ነው፣ ማመስገን መልካም ነው፣ ጥሩ ነው። ባይዘዌ ከአንቺ ደግሞ የባሰ ልክ የአንቺን እድል ያላገኙ ደግሞ ሰዎች አሉ። አየሽ፣ ልክ እንዳንቺ የሚንከባከባቸው ሰው የሌለ፣ አይዟችሁ የሚላቸው ሰው ከጎናቸው የሌለ፣ ለነሱ ዋጋ የሚከፍል ሰው ከጎናቸው የሌለ፣ ብቻቸውን ፋይት እያደረጉ ያሉ ደግሞ ሰዎች አሉና ለነሱ ብርታት ነሽ አንቺ። ነገ እንደሚለወጥ ማሳያ ነሽ ብዬ አስባለሁኝ። ነገ ደግሞ በእርግጠኝነት ነገ ሌላ ቀን ነው። እግዚአብሔር አምላክ እንግዲህ አሁንም ታሪክን ይቀይራል ብዬ አስባለሁኝ። እንግዲህ በየትኛውም መልኩ ጠንካራ ሆነሽ ደግሞ በደንብ ጤንነትሽ ተሻሽሎ እንግዲህ የምትሰሪበት ወተሽ የምትገቢበት ነገር ይመጣል ብዬ ተስፋ አደርጋለሁኝ። ከዛ ደግሞ በሰላም ጤንነትሽ ከተመለሰልሽ ደግሞ ወደ ሀገርሽ መተሽ የናፈቁሽን ቤተሰቦች ኢትዮጵያ ቱማች በጣም ነው ኢትዮጵያ የናፈቀኝ። በጣም ነው ሰው የናፈቀኝ። በጣም ነው መውደድ የምፈልጋቸው። በጣም ሀገሬን ወዳታለሁ። በጣም ነው የናፈቀኝ። ትመጫለሽ፣ ግድ የለም። እግዚአብሔር መልካም ነው። ሁሉ ነገር ተቀይሮ ትመጫለሽ ብዬ ተስፋ አደርጋለሁኝ። እግዚአብሔር ለዛ ያብቃሽ። አይዞሽ፣ በርቺ። እንግዲህ ተመልካቾች በጣም ትልቅ ታሪክ ነው እህታችን የነገረችን ከደቡብ አፍሪካ እንደተከታተላችሁት። ምናልባት እንግዲህ እሷን ማግኘት ከፈለጋችሁ ስልኳን እናስቀምጣለን ከታች። አይዞሽ በለዋት፣ ምከሯት፣ አበረታቷት፣ ጥንካሬዋን ተማሩ ከሷ። ብዙዎች ከአንቺ ጥንካሬን ይማራሉ ብዬ አስባለሁ። ተስፋ ለመቁረጥን ይማራሉ ብዬ አስባለሁኝ እና ኮንታክት ልታደርጓት ትችላላችሁ። እኔ ግን በጣም ነው የማመሰግንሽ። እውነት ትልቅ ነገር ነው። የህይወትሽን ትልቁን ሚስጥር ትልቁን ነገር ነገርሽን እንድንማርበት ሰዎች ጥንቃቄ እንዲወስዱ ያደርጋል ብዬ አስባለሁ። እኔ ቅድም እንዳልኩሽ ነው። አሁን ከህመም ከምናምን ጋር ብቻም ሳይሆን እያንዳንዱ በህይወታችን ላይ የምናጣቸው ነገሮች ጋር በተያያዘ ሰዎች አላስፈላጊ ውሳኔን ሲወስኑ አያለሁኝ። የሆነ ነገር አጣው ብለው ራሳቸውን ሲያጠፉ እየሰማን ነው። የሆነ ነገር ጎደለብኝ፣ የሆነ ነገር አልተሳካልኝም ብለው ራሳቸው ላይ ጉዳት ለማጥፋት ነው የሚሄደው። መጀመሪያ እኔ ማምሬ የመጣው በቃ ኢንድ ማይ ላይፍ ሰዎች ይህን እያደረጉ እያየን ነው እና ያን ማድረግ ተገቢ አለመሆኑ ነገ ሌላ ቀን መሆኑን ግን ይሄው ባንቺ አይተናል። ይሄው አንቺ እኮ ያኔ የዛሬ 22 ዓመት ራስሽን አጥፍተሽ ቢሆን ዛሬ አንገናኝም። ይሄው ዛሬ ግን አንቺ እግዚአብሔር አምላክ አኑሮሽ ይሄው ተገናኘንና ለሰዎች ሁሉ ነገር አላፊ መሆኑን ሁሉ ነገር ታሪክ ሊሆን እንደሚችል ጥሩን ነገር ማድረግ ጥሩን መመኘት ጥሩ መሆንን የመሰለ ነገር እንደሌለ እንግዲህ አንቺ ማሳያ ነሽ ብዬ አስባለሁ። ስለዚህ ይሄን ይወስዳል ማሳይቶናል፣ ጥሩነትን አሳይቶናል። ከሱም እንማራለን። በጣም ምንም ዜጋዬ ነች ከለሬ ነች ምን ቋንቋዬ ነች ሳይል አሳይቶናል። እኛም እርስ በርሳችን እንደዚህ እየተማማርን በጣም ብዙ ነገር እንቀይራለን ብዬ አስባለሁ። ቴንክ ዩ በጣም ነው ማመሰግንሽ። እሺ ውዴ በጣም እግዚአብሔር ያክብርልኝ። አሜን። ወዳቸዋለሁኝ። እሺ እንግዲህ የተከበራችሁ ተመልካቾቻችን ከዛሬ ባለታሪክ እንግዳዬ ከደቡብ አፍሪካ ከኤንጅል ጋር ያደረኩት ቆይታ ይሄንን ነው የሚመስለው። በሌላ ጊዜ በሌላ ታሪክ እንገናኛለን። በየውሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ